ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። መጽሐፍ ቅዱስ የያዛችሁ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ እንደዚህ ይናገራል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና። ከፍ እናድርግ መጽሐፋችንን። መጽሐፍ ቅዱስ ያልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉና እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በዛሬ የእሁድ ማለዳ ፕሮግራማችን ከኛ ጋር የእግዚአብሔርን ቃል እየተካፈላችሁ ያላችሁ ወዳጆቼ ዛሬ የምንነጋገርበት የእግዚአብሔር ቃል ሐሳብ የእግዚአብሔርን ፍቅር መረዳት የሚል ይሆናል። ብዙ ጊዜ የእግዚአብሔርን ቃል ለማካፈል እድል አግኝቻለሁ። ነገር ግን ካካፈልኳቸው የእግዚአብሔር ቃል ሐሳቦች ሁሉ ይልቅ እጅግ የላቀውን ርዕስ ዛሬ እንመለከታለን። የዛሬው ርዕስ የእግዚአብሔርን ፍቅር መረዳት ነው። ይህ ከርዕሶች ሁሉ በላይ ርዕስ፣ ከመልእክቶች ሁሉ በላይ መልእክት፣ የክርስትናችን እምነት መሰረት፣ የክርስትናችን አዋጅ የእግዚአብሔር ፍቅር እንደሆነ እንድታውቁ ይገባል። በዓለም ላይ ብዙ ፍቅሮች አሉ። አንዱም ፍቅር ግን ከሞት አያድንም። የወንድ ፍቅር፣ የሴት ፍቅር፣ የብዙ ነገር ፍቅር በዓለም ላይ አለ። ሰውን ከሞት የሚያድን ግን አንድ ፍቅር ብቻ ነው። የእግዚአብሔር ፍቅር ወዳጆቼ የክርስትናችን መሰረት ነው። የክርስትናችን መሰረት ገሃነምን መፍራት አይደለም። ገነት ማለት ገሃነምን የሚፈሩ ሰዎች ስብስብ ማለት ሳይሆን የእግዚአብሔር ፍቅር የገባቸው ሕያዋን ማህበር ማለት ነው። ጻፉ። ገነት ማለት የገሃነም ፈሪዎች ስብስብ ማለት አይደለም። የእግዚአብሔር ፍቅር የገባቸው የሕያዋን ማህበሮች ማለት ነው ገነት ማለት። ወዳጆቼ እግዚአብሔር ያለ ፍቅር የኖረበት ዘመን የለም። የክርስትና አስደናቂው እውነት፣ አስደናቂው መሰረት፣ አስደናቂው አዋጅ የእግዚአብሔር ፍቅር ነው። ሰው ክርስትናን ርዝመቱን ብቻ ሳይሆን ጥልቀቱን ሊኖር የሚችለው የእግዚአብሔርን ፍቅር በተረዳበት ልክ ነው። አሁን በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 15 እንዳነበብኩላችሁ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል የእግዚአብሔር ቃል። በዓለም ላይ እንዲሁ የሚባል ፍቅር የለም። በዓለም ላይ ያለው ፍቅር በጠቅላላ መነሻ አለው። ሰው ጉድለቱን የሞላለትን ይወዳል፣ እወደዋለሁ ይላል። ሰው በመከራ ቀን ለደረሰለት ሰው ፍቅር አለው። ሰው ጉድለቱን ለሞላለት፣ ችግሩን ለቀረፈለት፣ ጥያቄውን ለመለሰለት፣ ታሞ ለጠየቀው፣ ወድቆ ላነሳው፣ አዝኖ ላጽናናው ፍቅር አለኝ፣ መውደድ አለኝ ሊል ይችላል። በዓለም ላይ እንዲሁ የሚባል ፍቅር ያለው እግዚአብሔር ብቻ ነው። ከሰው መነሻ ሳይፈልግ፣ ከሰው ምክንያት ሳይፈልግ እንዲሁ መውደድ የሚችል ያለ ቅድመ ሁኔታ ለሰው ልጆች እውነተኛ ፍቅር ያለው እግዚአብሔር ብቻ ነው። የብዙ ሰዎች ክርስትና አጋንንት ኮንሽስ ነው። የብዙ ሰዎች ክርስትና ገሃነም ኮንሽስ ነው። ማለትም ገሃነምን ላይ ያላቸው መረዳት ነው ወደ እግዚአብሔር ያመጣቸው። ወይም ደግሞ አጋንንት ላይ ያላቸው ዕውቀት ይበልጣል ስለ እግዚአብሔር ካላቸው ዕውቀት። ለክርስትናችሁ በጣም መሰረታዊው ጉዳይ ምን ያህል ሰይጣን እንደሚጠላችሁ መረዳት ሳይሆን ምን ያህል እግዚአብሔር እንደሚወዳችሁ መገንዘብ ነው። ለክርስትናችሁ በጣም መሰረታዊ ነገር ቢኖር ምን ያህል የገሃነም እሳት በምን ያህል ዲግሪ ሴንቲግሬድ ከፍተኛ ግለት እንዳለው መረዳት ሳይሆን እግዚአብሔር በምን ያህል የፍቅር ብርታት እናንተን እንደሚወዳችሁ መረዳት ነው። ወዳጆቼ ሰው ለመውደድ ምክንያት አለው። ለምሳሌ የሕፃናት ፍቅር ስጦታ ነው። የፍቅረኛሞች ፍቅር ደግሞ ወረት ነው፣ ስሜት ነው።
ወዳጆቼ የእግዚአብሔር ፍቅር ከእናት ፍቅርም ይበልጣል። ለምን ሲባል እናት ልጇን ከመውለዷ በፊት አታውቀውም። ከመፈጠራችሁ በፊት የሚያውቃችሁ፣ ከሞታችሁም በኋላ የማይረሳችሁ፣ በዘላለም ፍቅር የወደዳችሁ፣ እንዲሁ የወደዳችሁ፣ ልጁን እስከ መስጠት ያፈቀራችሁ፣ ፍቅሩን በተግባር የገለጠላችሁ ወዳጆቼ እግዚአብሔር ሰማይን ምድርን የዘረጋው ክብሩን ለመጨመር አይደለም፣ ፍቅሩን ለመዘርዘር ነው። እግዚአብሔር ሰማይና ምድርን ፈጥሮ በኢኮኖሚው ላይ አንድም አልጨመረም። ከነበረው ክብር ላይ ክብር አልጨመረም። እግዚአብሔር ግን ዓለማትን በመፍጠሩ የጨመረው ክብር ሳይሆን የገለጠው የዘረዘረው ፍቅር ነው ያለው። በጣም እንዲገባችሁ የሚገባ ነገር ቢኖር እግዚአብሔር እንደሚወዳችሁ ነው። የእግዚአብሔር ፍቅር ከናንተ ስሜት ጋር አብሮ የሚሄድና የሚመጣ አይደለም። አንዳንድ ጊዜ ያላችሁበት ሁኔታ እግዚአብሔር እንደማይወዳችሁ እንዲሰማችሁ ሊያደርግ ይችላል። ነገር ግን አንድ ምስራች አለኝ። ቢሰማችሁም ባይሰማችሁም እግዚአብሔር ይወዳችኋል። ቢመስላችሁም ባይመስላችሁም እግዚአብሔር ይወዳችኋል። ይሄ መልእክት ስናገር አጋንንት ደስ አይለውም። ይሄን መልእክት ሳወራ ሰይጣን ደስ አይለውም። ሰው እንደሚወደድና እንደማይወደድ ማወቅ ይፈልጋል። እኔ አስረግጬ ነግራቸዋለሁ። እንዲሁ የሚባል ፍቅር ያለው እግዚአብሔር ብቻ ነው ወዳጆቼ። የእግዚአብሔር ታላቅ ባህሪ ሁሉን ቻይ ቢሆንም ኃያልነቱ አይደለም፣ ኃይሉ አይደለም። የእግዚአብሔር ታላቅ ባህሪ ባለ ግርማ ሞገስ ቢሆንም ክብሩ አይደለም። የእግዚአብሔር ታላቅ ባህሪ ፍቅሩ ነው። ጻፉ። የእግዚአብሔር ታላቅ ባህሪ ወዳጆቼ ሁሉን ቻይ ቢሆንም ኃይሉ አይደለም፣ ኃይሉ አይደለም። የእግዚአብሔር ታላቅ ባህሪ ልክ ነው፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ኤልሻዳይ ነው። የእግዚአብሔር ታላቅ ባህሪ ግርማ ሞገስ ቢኖረውም ክብሩ አይደለም። የእግዚአብሔር ታላቅ ባህሪ ፍቅሩ ነው። ወዳጆቼ ኢየሱስ የተናቁትን ብቻ ሳይሆን የወደደው የናቁትንም ጭምር የሚወድ አምላክ እንደሆነ ስትረዱ ፍቅሩ እጅግ ታላቅ ባህሪው እንደሆነ ይገባችኋል። የኔ ጌታ የተናቁትን የሚወድ ብቻ ጌታ አይደለም፣ የናቁትን ጭምር የሚወድ ጌታ፣ የተፉበትን፣ የደበደቡትን፣ የተሳለቁበትን፣ የተፉበትን ጭምር የሚወድ ድንቅ አፍቃሪ ነው። ወዳጆቼ የእግዚአብሔር ፍቅር ጻፉ አልተፈጠረም። የእግዚአብሔር ፍቅር አልተፈጠረም። የእግዚአብሔር ፍቅር ተፈጥሮ ነው እንጂ ራሱ ነው እንጂ ማንነቱ ነው እንጂ የእግዚአብሔር ፍቅር አልተፈጠረም። ለምሳሌ የሆኑ ሰዎች ለእናንተ ያላቸው ፍቅር በፊት አልነበረም፣ አሁን አለ። ወዳጆቼ የሰው ፍቅር ትላንት ከነበር ዛሬ አይኖርም። ዛሬ ከነበረ ካለ ነገ ደግሞ አይኖርም። ትላንትም የሚኖር ዛሬም የሚኖር ነገም የሚኖር የማይለዋወጥ ፍቅር እግዚአብሔር ለእናንተ ያለው ለሰው ያለው ፍቅር ነው። ይሄ አንድ ሰው ሊያውቅ ሊሰማው ይገባል። መሄጃ አታችሁ አይደለም ዛሬ እዚህ ቤት የመጣችሁት። ከእግዚአብሔር ዘንድ መልእክት እንዳላችሁ አምናችሁ ከመጣችሁ ጌታ ሊያጫውታችሁ የፈለገው ሊነግራችሁ የፈለገው እንደሚወዳችሁ ሊያወራችሁ የፈለገው ጉዳይ አለው። በዚህ ደግሞ ልባችሁን መደገፍ፣ ጉልበታችሁን ማበርታት፣ እንባችሁን ማበስ፣ ሞገሳችሁን መመለስ ፈልጎ ነው እግዚአብሔር ስለ ፍቅሩ ዛሬ የሚያወራችሁ። ወዳጆቼ የሰው ፍቅር ትላንት ከነበር ዛሬ አይኖርም፣ ዛሬ ካለ ነገ አይኖርም። የእግዚአብሔር ፍቅር የተፈጠረ ስላልሆነ ትላንትም ዛሬም ለዘላለም ከናንተ ጋር የሚኖር የሚወዳችሁ ፍቅር ነው የእግዚአብሔር ፍቅር። እግዚአብሔር ፍቅርን የሚሰጥ አምላክ አይደለም፣ ራሱ ፍቅር ነው። እኔ ፍቅር ሰጣቸዋለሁ እንጂ እኔ ፍቅር አይደለሁም። እኔ ወዳቸዋለሁ እንጂ እኔ መውደድ አይደለሁም። እሱ ግን ፍቅር የሚሰጥ አምላክ ሳይሆን እሱ ራሱ ፍቅር ነው። ባይ ኔቸር ባይ ሂዝ ኔቸር እግዚአብሔር በዘመናት መካከል ያለ ፍቅር የኖረበት ያለ መውደድ የኖረበት ጊዜ የለውም። እንደዚህ እንድትጽፉ ፈልጋለሁ። እግዚአብሔርን በጣም የምታሳዝኑት እንደማይወዳችሁ ያሰባችሁ ጊዜ ነው። የተሳሳታችሁ ጊዜ፣ የወደቃችሁ ጊዜ፣ ያጠፋችሁ ጊዜ ሳይሆን እግዚአብሔርን በጣም የምታሳዝኑት፣ እግዚአብሔርን በጣም ሐዘን የምትጨምሩበት፣ ሐዘን የምትፈጥሩበት ወዳጆቼ እያወቃችሁ እንደማታውቁ እየቻላችሁ እንደማትችሉ ወይም ደግሞ ከናንተ የማይጠበቅ ነገር ያደረጋችሁ ቀን ሳይሆን እንደማይወዳችሁ ያሰባችሁ ቀን፣ የተሰማችሁ ቀን እግዚአብሔር ላይ ሐዘን ትፈጥራላችሁ፣ ሐዘን ትጨምራላችሁ። የአገሬ ልጆች ትልቅ ሐዘን ለእግዚአብሔር እንደማይወዳችሁ ማሰብ ነው። ወዳጆቼ
የእግዚአብሔርን ፍቅር መረዳት የእግዚአብሔርን ፍቅር መገንዘብ እያንዳንዱ ክርስቲያን መለማመድ ማወቅ ያለበት ጉዳይ እንዳለ ይገባኛል ይሰማኛል የእግዚአብሔርን ፍቅር መረዳት በሚል ሐሳብ ነው ዛሬ ማካፈላችሁ እና የእግዚአብሔርን ፍቅር መረዳት አስፈላጊ ነው በጣም ጠቃሚ ነው ሰዎች ለእናንተ ያላቸውን ፍቅር ሰዎች ለእናንተ ያላቸውን ሐሳብ ሰዎች ለእናንተ ያላቸውን ስሜት ለመረዳት ጥረት ታደርጋላችሁ ከዚህ ሁሉ በላይ ግን በጣም የሚጠቅማችሁ የማይለዋወጥ ጽኑ የሆነ በምንም ቅድመ ሁኔታ ላይ ያልተመሰረተ የእግዚአብሔርን ፍቅር መረዳታችሁ ለሚቀጥለው ህይወታችሁ ለድል አድራጊነታችሁ በጣም መሰረታዊ ነገር ቢኖር እግዚአብሔር ለእናንተ ያለውን ፍቅር መረዳት ነው ወዳጆቼ የእግዚአብሔርን ፍቅር መረዳት አንደኛ ጻፉ አንደኛ የዘላለም ህይወት እንድናገኝ ይረዳናል የእግዚአብሔርን ፍቅር መረዳት የዘላለም ህይወት እንድናገኝ ይረዳናል የክርስቶስን ፍቅር ከማወቅና ከመቀበል በቀር ለመዳን ሌላ ምንም አማራጭ መንገድ የለም ሰውን ወደ መዳን ሰውን ወደ ዘላለም ህይወት የሚያመጣው ስለ ገሃነም ያለው አንደርስታንዲንግ አይደለም ስለ በሽታ ስለ መከራ ያለው አንደርስታንዲንግ አይደለም ሰውን ወደ ዘላለም ህይወት የሚያመጣው ስለ እግዚአብሔር ፍቅር ያለው አንደርስታንዲንግ ነው ሰውን ክርስትናው እንዲጠነክር ከወደቀበት እንዲነሳ ከሳተበት እንዲመለስ የሚያደርገው ነገር ቢኖር ፍርሃት አይደለም ይቀጣኛል ይቆጣኛል ያዋርደኛል ተከታትሎ ህይወቴን የሆነ ነገር ሊያመሰቃቅለው ይፈልጋል የሚል ዕውቀት አይደለም ሰውን ወደ ዘላለም ህይወት የሚያመጣው ስለ እግዚአብሔር ፍቅር ያለው መረዳት ነው ስለዚህ የእግዚአብሔርን ፍቅር መረዳት የዘላለምን ህይወት ለማግኘት በጣም አስፈላጊ ጉዳይ ነው ባነበብኩላችሁ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷል የዘላለም ህይወት እንዲኖረው ሰው የዘላለም ህይወት የሚኖረው ደጋግሜ እናገራለሁ ገሃነም በገባው ልክ ሳይሆን መስቀሉ በገባው ልክ ቀራንዮ በገባው ልክ ፍቅሩ በገባው ልክ ነው ሰው የዘላለምን ህይወት የሚያገኘው ወዳጆቼ ለምሳሌ በጎረቤታችሁ በጓደኝነታችሁ በተለያየ ቦታ ሰዎች ወደ ዘላለም ህይወት እንዲመጡ ከፈለጋችሁ በጣም ማስረዳት ያለባችሁ የእግዚአብሔርን ፍቅር ነው እንጂ የገሃነምን ጥልቀት አይደለም የእግዚአብሔርን ቁጣ አይደለም የኃጢአተኝነቱን ወይም ምን ያህል እንደቆሸሸ ብትነግሩት ሰው ወደ እግዚአብሔር ህይወት ወደ ዘላለም መንግስት አይመጣም ወዳጄ በጣም ቆሽሻል ይገርምሃል አንተ እያልክ ብትነግረው የበለጠ ታሸሸዋለህ እንጂ ወደ እግዚአብሔር የዘላለም መንግስት ሐሳብ አታመጣው ሰው ሊነገረው ለዚህ ነው ወንጌል ማለት ጉድ ኒውስ የተባለው መልካም ዜና ነው ወንጌል ማለት ወንጌል ስለ ልጁ ነው ወንጌል መልካም ዜና ነው የምስራች ነው ስለዚህ የምስራች የሚባል ሌላ ነገር ደግሞ የለም ወዳጆቼ ለምሳሌ ልንገራችሁ ሰውን በተለያየ ጉዳይ ልታስፈራራው ትችላለህ አስፈራርተ ግን ወደ እግዚአብሔር መንግስት እውነት ልታመጣው አትችልም በሰው ውስጥ እግዚአብሔር ብቻ የሚሞላው ክፍተት አለ ገንዘብ የማይሞላው ወንድ የማይሞላው ሴት የማይሞላው ሀብት የማይሞላው ታዋቂነት ዝና የማይሞላው እግዚአብሔር ብቻ የሚሞላው ክፍተት አለ ሰው አውጥቶ ላይናገር ይችላል ነገር ግን በውስጡ ብዙ ክፍተት አለ ይሄን ክፍተት ሊሞላለት የሚችል የማይለዋወጥ እውነተኛ አፍቃሪ የሆነ ከወዳጅ በላይ የሚጠጋጋ የሚወደው አምላክ እንዳለው እንዲም ሆኖ የሚወደው አምላክ እንዳለው ስትነግረው የዛን ጊዜ ወደ እግዚአብሔር የዘላለም ዕቅድ ሰው ያንን ሰው ለማምጣት ትችላለህ እና ብዙ ጊዜ የኢትዮጵያ ክርስትና ይገርማችኋል ደጋግሜ እናገራለሁ አጋንንት ኮንሸስ ነው ገሃነም ኮንሸስ ነው ቁጣ ኮንሸስ ነው ማለት ምን ማለት ነው የኢትዮጵያ ክርስትና በአብዛኛው የተመሰረተው የእግዚአብሔር ቁጣ ላይ ባለ ፍርሃት ነው የእግዚአብሔር ኃይለኝነት ላይ ባለ ፍርሃት ነው ነገር ግን ወንጌል የዘላለም ህይወት ከእግዚአብሔር ፍቅር ጋር ያለ መተዋወቅ ነው ወዳጆቼ የካደውን እንደገና የሚሾም የኔ ጌታ ብቻ ነው ጴጥሮስ ካደው ከዛ አገኘው እንደገና እንደ ሾመው ታስታውሳላችሁ ወዳችኋለሁ የእግዚአብሔርን ፍቅር የመረዳት አስፈላጊነቱ ሁለተኛ ጻፉ ሰው የእግዚአብሔርን ፍቅር ሲረዳ በመንፈስ እንዲመላለስ አቅም ያገኛል የእግዚአብሔርን ፍቅር መረዳት በመንፈስ እንድንመላለስ ይረዳናል በመንፈስ እንድንመላለስ ይረዳናል ወዳጆቼ በመንፈስ መመላለስ ማለት አይንን መጨፈን ማለት አይደለም እስቲ በመንፈስ እንሆናለን ሲባል አይናችንን እንጨፍናለን ማለት ሳይሆን እግዚአብሔራዊ በሆነ የህይወት ስርዓት
መውጣትና መግባታችን ይሆናል ማለት ነው። የትኛውም ጉዳያችን ከእግዚአብሔር አንጻር የተቃኘ ይሆናል ማለት ነው። እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ልቡ ፍላጎት የሆነ የህይወት ምልልስ ማለት ነው። ስለዚህ ሰው የእግዚአብሔር ፍቅር ካልተረዳ ህይወቱ በመንፈስ ለመመላለስ ይከብደዋል። ወዳጆቼ ከልካይ ነገር እስካለ ብቻ የተከለከለ ከልካዩ የተነሳ ቀን የተከለከለውን ነገር ለማድረግ ወደ ኋላ የሚምልበት ምንም ምክንያት የለውም። ሰው ቢያየውም ባያየውም ሰው ቢያውቅበትም ባያውቅበትም እዚህም ቢሆን እዛ ሀገር ውስጥ ቢሆን ውጭ ሀገር እንደ እግዚአብሔር ፍላጎትና ሐሳብ ሊኖር የሚችለው የእግዚአብሔርን ፍቅር በተረዳበት መጠን ነው። ስለዚህ በመንፈስ ለመመላለስ የሚረዳን ለእግዚአብሔር ፍቅር ያለን መረዳት ነው። ምን ያህል እንደሚወደን ምን ያህል እንደሚያፈቅረን ሲገባን ለዛ ፍቅር የምንሰጠው ምላሽ ኑሮ ይባላል። ጻፉ። ኑሮ ለእግዚአብሔር ፍቅር የምትሰጡት ምላሽ ነው። ኑሮ ለእግዚአብሔር ፍቅር የምትሰጡት ምላሽ ነው። ስለዚህ አሁን እንግዲህ ኑሯችን እንዲስተካከል ለምሳሌ ቢዝነሳችን በጽድቅ እንዲሆን ለሰው ታማኝ እንድንሆን ገብቷቸዋል። በጣም ብዙ ሰዎች አሁን ሎያል አይደሉም፣ ታማኝ አይደሉም። ለምንድነው ሲባል ሰው ለእግዚአብሔር ካልታመነ ለሰው አይታመንም። ሰው ለእግዚአብሔር ካልተመቸ ለሰው አይመችም። ሰው ለእግዚአብሔር ካልተመቸ ለትዳሩ አይመችም። ሰው ለሰው የሚመቸው ለእግዚአብሔር ሲመች ብቻ ነው። ስለዚህ በገላትያ መጽሐፍ ምዕራፍ 5 ቁጥር 22 እስከ 23 ላይ ስለ መንፈስ ፍሬ እንደሚናገር የመንፈስ ፍሬ ግን አለ ፍቅር፣ ደስታ፣ ሰላም፣ ትዕግስት አለ። ሰው በመንፈስ ሊመላለስ የሚችለው የእግዚአብሔርን ፍቅር መረዳት ሲችል ብቻ ነው። አለበለዛ የሚሆነው ጉዳይ ምንድነው? የሌባና ፖሊስ ጫወታ ይሆናል። በሶስተኛ ደረጃ የእግዚአብሔርን ፍቅር መረዳት ከጥፋተኝነትና ከኀፍረት እንድንላቀቅ ይረዳናል። እኛ ሰዎች እናውቃለን። ሰው ባይመሰክርብንም ማንም በእኛ ላይ ክስ ባይመሰርትብንም ሕሊናችን ግን ይነግረናል ስለ ድክመታችን፣ ስለ ስህተታችን፣ በእግዚአብሔር ፊት ለመቆም ድፍረት ስለማጣታችን ብዙ የሚመሰክርብን ጉዳይ አለ። ሰይጣን አለ፣ ድምፅ አለው፣ አካባቢ አለ፣ ሁኔታ አለ፣ የተለያየ ጉዳይ አለ። ብዙ ሰዎች ወደ እግዚአብሔር ቤት የማይመጡት እግዚአብሔርን አፍረዋል። በህይወት ምልልሳቸው ባለፈው ሳምንት ቆይታቸው በመሳሳታቸው በማጥፋታቸው ምክንያት አፍረዋል። ነገር ግን የእግዚአብሔርን ፍቅር መረዳት ከጥፋተኝነትና ከኀፍረት እንድንላቀቅ ይረዳናል። ወዳጆቼ ልጆች ያላችሁ ስንት ናችሁ? እዚህ ቤት ውስጥ ስንት ልጆች ያላችሁ ወላጆች አላችሁ? ልጆች እንደሚታወቀው ወላጆች ሲያቁም ሳያቁም ያጠፋሉ። አንዳንድ ልጆች ግን ከቤት ወጥተው ጭራሽ እንዲጠፉ የሚያረጋቸው ስለጠፉት ጥፋት ምክንያት በአባትና በእናታቸው ፊት የመቆም ኀፍረት ይሰማቸዋል። የአባታቸውን ፊት ላለማየት ካጠፉት ጥፋት በላይ ሌላ ጥፋት ውስጥ ይገባሉ። ጥፋትን በጥፋት የማረም የህይወት ልምምድ ውስጥ የሚገቡት በምን አይኔ፣ በምን አቅሜ፣ በምን ሞራሌ ነው አባቴን እማየው እናቴን እማየው ብለው ከቤት ወጥተው የሚጠፉ ጓደኞቻቸው ጋር የሚደብቁ ብዙ ሰዎች አሉ። ነገር ግን ነግራቸዋለሁ፣ በጣም የወላጆቻቸው ፍቅር የሚረዱ ሰዎች ግን ይገርመሃል እንደገና አዋራቸውን አራግፈው ጭቃቸውን አጥበው ከወላጆቻቸው ጋር ለመተቃቀፍ አቅም የሚያገኙት የእግዚአብሔርን ፍቅር ሲረዱ ብቻ ነው። የእግዚአብሔርን ፍቅር ካልተረዳችሁ በስብከት በትምህርት በ16 ነጥብ ኀፍረት ከእናንተ ላይ አይወገድም። ዳዊት የእግዚአብሔርን ፍቅር የተረዳ ሰው ስለነበረ ይመስለኛል በመዝሙሮቹ ሁሉ ስለ እግዚአብሔር ፍቅር ጽፏል። ወዳጆቼ ናታን ሲያናገረው በእግዚአብሔር እጅ መውደቅ ይሻለኛል ያለው በጠላቶቹ እጅ ላለመውደቅ የተናገረው የእግዚአብሔርን ፍቅር ስለተረዳ ይመስለኛል። የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 5 ቁጥር 5 እንደዚህ ይላል፣ ይህም ተስፋ ለእፍረት አይዳርገንም እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷልና። አያችሁ፣ ይህ ተስፋ ለእፍረት አይዳርገንም፣ እንዳናፍር ያደርገናል። ልክ ነው ደክመናል፣ ልክ ነው ተሳስተናል፣ ልክ ነው ወድቀናል፣ ልክ ነው አጥፍተናል እናማ በመንፈስ ቅዱስ አማካኝነት በልባችን የፈሰሰ ፍቅር ስላለ ሳናፍር አባ ብለን ለመጮህ፣ ጌታ ብለን ለመጥራት፣ ለመዘመር፣ በፊቱ ለመቆም፣ እንደገና ንስሐ ለመግባት ያላፈርነው ምክንያት ወዳጆቼ እግዚአብሔር ለኛ ያለው ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ነው። ሰው አፍሮ ተሸማቆ አንገት ደፍቶ ከእግዚአብሔር ሐሳብ እንዳይወጣ
ሰው ይወላችሁ የእግዚአብሔርን ፍቅር መረዳት ለምን ይጠቅማችኋል መሰላችሁ? ከጥፋተኝነትና ከሀፍረት እንድትላቀቁ ይረዳችኋል። ወዳጆቼ ብዙ ሰዎች ወደ ቤተ ክርስቲያን መምጣት አይደለም የከበዳቸው ያ በደላቸው፣ ያ ጥፋታቸው፣ ያ ኃጢአታቸው እንዴት አርጎ ወደ እግዚአብሔር ፊት እንደሚያቀርባቸው ያ ጉዳይ ከብዷቸው ነው ወደ እግዚአብሔር ቤት የማይመጡት። ነገር ግን ልትነግረው የሚገባው ነገር ምንድነው? የድካሙን፣ የኃጢአቱን፣ የበደሉን፣ የመቆሸሹን ጥልቀትና መጠን ሳይሆን ምን ያህል በጣም የሚወደው አባት እንዳለው ወዳጅ እንዳለው ያ ጊዜ ሲገባው የገባው ነገር አፍረቱን ከላዩ ላይ እንዲያራግፍለት ያደርገዋል። አራተኛ የእግዚአብሔርን ፍቅር መረዳት፣ አራተኛ ለፍቃዱ ታዛዥ እንድንሆን ይረዳናል። ለፍቃዱ ታዛዥ እንድንሆን ይረዳናል። ብዙ ሰዎች ለእግዚአብሔር ፍቃድ፣ ለእግዚአብሔር ሐሳብ ለመገዛት የሚቸገሩት የእግዚአብሔርን ፍቅር ባለመረዳታቸው ምክንያት ነው። ሰው የእግዚአብሔር ፍቅር ሲገባው ለፍቃዱ ታዛዥ ይሆናል። ወዳጆቼ አብርሃም 25 ዓመት የጠበቀውን አንድና ብቸኛ ልጁን በጣም የሚወደውን ይስሐቅን መሰዊያው ላይ ዘርግቶ ቢላ ያነሳበት የእግዚአብሔርን ፍቅር በተረዳበት ልክ መጠን ስለሆነ ነው። ሰው ለእግዚአብሔር ፍቃድ ሊታዘዝ የሚችለው ፍቅሩን በተረዳበት ልክ ነው። አታርግ የሚልን የማታረገው፣ አርግ የሚልን የምታረገው፣ ተው የሚልን የምትተው፣ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ መውጣትና መግባት የምትችለው ፍቅሩ ሲያስገድድ ነው። እግዚአብሔር ማንንም ሰው በቅድስና እንዲኖር ሽጉጥ አይደቅንበትም፣ ሰይፍ አይመዝበትም፣ ሰራዊት አያሰልፍበትም። ሰው እግዚአብሔርን የሚያስደስት እግዚአብሔርን የሚያከብር ህይወት እንዲኖር ተብሎ ያለ ጊዜው ያለ ወቅቱ መብረቅ አያወርድበትም፣ መዓት አያዘንብበትም። ይገርምሃል፣ እንደ ልባቸው የሚኖሩ እንደ ልባቸው ትላንት ማታ ደንሰው ያደሩ ሰዎች ዛሬ ጠዋት የወጣው ፀሐይ ለኔና ለናንተ ብቻ ሳይሆን ለነሱም ወጥቷል። ለነሱም ወቅት ተቀይሯል፣ ዘመን ተቀይሯል። እግዚአብሔር አምላክ እንደ ፍቃዱ እንድትኖሩ የሚመዝባችሁ ሰይፍ የሚያሰልፍባችሁ ሰራዊት የለም። ሰው እንደ እግዚአብሔር ፍቃድ ሊኖር የሚችለው ፍቅሩን በተረዳበት ልክ ነው። ፍቅር እኮ ምንም የማያደርገው ነገር የለም። ፍቅር ምንም የማያደርገው ነገር አለ? ምንም የማያደርገው ነገር የለም። ፍቅር ምን ነው? ምንም። ባለፈው ትዝ ይላችኋል፣ መልካም ወጣትም ስናገር ነበር። መልካም ወጣት ላይ የሚያየሁት ፍቅር እኮ ነው እንዴ። ሃና ብሎ ደረቱ ላይ እንዲነቀስ ያደረገ እኮ ፍቅር ነው። እዚህ ላይ ሃና ብሎ ተነቀሰ። ልጅቷ ስትተወው እዚህ ላይ ማርያም አለ፣ ሃና ማርያም ብሎ ሰፈር አደረገው። በቃ እንዴ ማንም አስገድዶት እኮ አይደለም የተነቀሰው፣ ፍቅር ነው እንዴ። ፍቅር ስንቱን ትራስ አሳቅፎ አሳድሮታል። ፍቅር ስንቱን አንከራቶታል። ስንት ነገር አድርጎታል። ወዳጆቼ በተለይ ከውስጥ የሚወጣ ነገር ሳትታዘዙ ያለ ትእዛዝ ራሳችሁን አሳልፋችሁ እንድትሰጡ የሚያደርጋችሁ ፍቅር ነው። የእግዚአብሔር ፍቅር ካልተረዳችሁ ክርስትና የሚሆንባችሁ አድርግ አታድርግ ይሆናል። አድርግ አታድርግ። ለምሳሌ አሁን ዝማሬ ላይ ፍቅሩ ካልገባ አምልኮ ወዳጄ ዳገት ነው የሚሆንብህ። ቁጭ አይጨርሱም እንዴ ነው የምትለው? ቁጭ ብለህ። አንዳንድ ሰው ደግሞ ይገርማል፣ መቼ ዝማሬው ተጀምሮ እንዳለቀ እንኳን አያውቅም። እጁን አንስቶ ሲዘምር እንባው ሲፈስ፣ እንደው ሲዘምር፣ እንደው ሲደሰት፣ እንደው ጌታውን ሲያመሰግን፣ ሌላውስ በቃ እንደ ጌታዬ አንተ እንደ ሰው አይደለም አሜን ብሎ ይተኛል። በቃ ፍቅሩ ካልገባ አምልኮ ይረዝምባል። ፍቅሩ ካልገባ ቃሉ ሁሉ እንደ ድንጋይ ነው የሚከብድ። ወዳጆቼ በእርግጠኝነት ነው የምነግራችሁ፣ ሰው ለእግዚአብሔር ፍቃድ የሚታዘዘው የእግዚአብሔርን ፍቅር በተረዳበት ልክ ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ከቁጥር 14 እስከ 15 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የክርስቶስ ፍቅር ግድ ይለናልና። ማይ ጋድ፣ የክርስቶስ ፍቅር ግድ ይለናልና፣ ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል። የክርስቶስ ፍቅር ግድ ይለናል። ለምንድነው ቸርች ማንቀረው? የክርስቶስ ፍቅር ግድ ይለናል። ለምንድነው ስሙን ጠዋት ማታ ምንጠራው? የክርስቶስ ፍቅር ግድ ይለናል። ለምንድነው በጽድቅና በቅድስና ለመኖር የምንታገለው? የክርስቶስ ፍቅር ግድ ይለናል። ማንም አስገድዶን፣ ማንም የሆነ ነገር ቀንበር ጭኖብን አይደለም። ወደን ፈቅደን የተገዛ ነው። የምንሆንለትን ነገር የምንሆንለት፣ ክብር የምናመጣለት፣ የምንሰግድለት፣ የምናመልከው፣ የምናከብረው ፍቅሩ ግድ ይለናል። ይሄ ፍቅር የገባው ሰው ካለ ለዚህ ፍቅር ምላሽ ይሰጣል፣ ጌታውን ያመሰግናል። የክርስቶስ ፍቅር ግድ ይለናል። አንዳንዶቻችሁ ወዳጆቼ ልክ የሆነ እኛ ሀገር ከሰል እንደሚያራግቡት ልክ እንደዛ፣ እውነቴን ነው የምነግራችሁ፣ እንደገና ነፍሳችሁ የተያዘችበት የልጅነታችሁ ፍቅር እንደገና ከዚህ
ማለዳ ጀምሮ በውስጣችሁ ይቀጣጠላል። የተዳፈነው ነገራችሁ እንደገና እሳት ይነድበታል። እንደገና የክርስቶስ ፍቅር ግድ ይለናል። ሰው ለእግዚአብሔር ፍቃድ የሚታዘዘው የእግዚአብሔር ፍቅር በገባው ልክ ነው። ለዚህ ነው ክርስትና ሃይማኖት አይደለም፣ መገለጥ ነው። ብራዘር ክርስትና መገለጥ ነው። ክርስትና ሃይማኖት አይደለም። ክርስትና ባህል አይደለም። ክርስትና ከሆነ ሰው የምትወርሰው ቁም ሳጥን ወይም ጃኬት አይደለም። የእግዚአብሔር ፍቅር በገባ ልክ የምትኖረው ህይወት ነው። ለፍቅሩ የምትሰጠው ምላሽ ነው ክርስትና። ወዳጆቼ ይሁንነን የክርስትናችን መሰረት የእግዚአብሔር ፍቅር ነው። የክርስትናችን አዋጅ ገሃነም አይደለም፣ ቁጣው አይደለም፣ ፍቅሩ ነው። ወዳጄ ይላል ጴንጤ አስፋልት ላይ ቆመው ኢየሱስ ክርስቶስ ይወድሃል ይላል። አሜን በል። አይ ላቭ ዚስ ወርድ ነው። ይገርምሃል፣ ይሄንን ሊል የሚችል ማንም የለም። ይገርምሃል፣ ጴንጤ ብቻ ነው ይሄን የሚለው። ወዳጄ ይላል ዞር ስትል ኢየሱስ ክርስቶስ ይወድሃል ይላል። የስብከታችን መሰረት ነው። የትምህርታችን መሰረት ነው። የክርስትናችን መሰረት ነው። በኃጢአታችንና በበደላችን ምክንያት ያኔ ገና ሙታን ሳለን ኢየሱስ ክርስቶስ ይወድሃል። ታክሲ ለመሳፈር የተሰለፉ ሰዎች፣ እንደዚህ የተሰለፉ ሰዎች እንደ ትላንትና ማታ ሺሻ ቤት የነበረ ማጅራ ሲመታ የነበረ ብዙ ነገር ሲያደርግ ሲያጭበረብር የነበረውን ጠቅላላ ይቆምና ወዳጄ ይሏል። ዞር ኢየሱስ ክርስቶስ ይወድሃል። እንደዚህ ሆኜ በድየው አጥፍቼ ወድቄ ቆሽሼ አሳዝኘው፣ አዎ ኢየሱስ ክርስቶስ ይወድሃል። He loves you. I have good news. ይወድሃል። እኔ መጽሐፍ ቅዱስ ለኢትዮጵያዊ መጽሐፍ ቅዱስ ሲተረጎም እግዚአብሔር የዘላለም አባት ከሚባል እግዚአብሔር የዘላለም እናት ቢባል ይሻለኝ ነበር። ለምን ብዙ ኢትዮጵያዊ አባቱን ይፈራል። እና ብዙ ሰው የሚፈራው በቃ እግዚአብሔር ሊያጠናግረው እየፈለገ ያለው አይነት የሆነ ምናምን አድርጎ ነው የሚያስበው። እግዚአብሔር ይገርማል፣ ሊያጠናግረው አይደለም እየፈለገ ያለው። እግዚአብሔር ታሪክን ሊቀይር ነው እየፈለገ ያለው። ነቀፌታን ሊያስወግድ፣ ቀንበርን ሊሰብር፣ ጨለማን ሊያበራ ኢየሱስ ክርስቶስ ጌታ ይወድሃል። እግዚአብሔር ሰው ለእግዚአብሔር ፍቃድ የሚታዘዘው የእግዚአብሔርን ፍቅር በተረዳበት ልክ ነው። ካንተ ወዴት እንሄዳለን? ልክ ነው። ካንተ ወዴት እንሄዳለን? እናንተም ልትሄዱ ትፈልጋላችሁ አለ ጌታ። ካንተ ወዴት እንሄዳለን? ጌታ ሆይ አንተ የህይወት ቃል እነ ሂሩት በቀለ እነ ተፈራ ነጋሽ እና የምታውቃቸው ብዙ ታዋቂ ዘፋኞች፣ ታዋቂ ሰዎች ሁሉ ይኸውልህ፣ በጣም ብዙ ሰዎች ማይካቸውን እንዲያስቀምጡ ያደረጋቸው ፍቅሩ የገባቸው ቀን ነው። በምንም ተአምር ፍቅሩ ካልገባ ጠርሙሱን አታስቀምጠውም። የያዝከውን ድራፍት አታስቀምጠው። ፍቅሩ የገባ ቀን ነው ድራፍቱን የምታስቀምጠው፣ የያዝከውን ማይክ የምታስቀምጠው፣ ዝም ብለህ ስትገዛ የነበረውን ሄክታር የሚያክል ጫት የምትጥለው ፍቅሩ ከገባ ብቻ ነው። ወዳጄ ይሰማሉ የማወራልህ ነገር። የክርስቶስ ፍቅር ግድ ይለናል አለ። ሃሌሉያ! ኢየሱስ ጌታ ነው። አምስተኛ የእግዚአብሔርን ፍቅር መረዳት አሸናፊዎች እንድንሆን ይረዳናል። ድል አድራጊዎች እንድንሆን ይረዳናል። ወዳጆቼ ህይወት አልጋ ባልጋ አይደለም። ሰልፍ አለበት፣ ትግል አለበት፣ መውጣት አለበት፣ መውረድ አለበት። ነገር ግን እነዚህን የህይወት መንገዶች ሁሉ ድል አድርገን ሩጫዬን በድል ጨርሻለሁ ሊያስብለን የሚችለው ጉዳይ በመካከል ከሰዎች የምናገኘው አብሮነት ድጋፍ አይደለም። በምናልፍበት ሁኔታ ሁሉ ከኛ የማይለይ በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ እያለ እግዚአብሔር ቃል እንደሚናገረው ጉዟችንን አስጀምሮ የሚያስጨርሰን ወደ ድል አድራጊነት የሚያመጣን የእግዚአብሔር ፍቅር በተረዳንበት ልክ ነው። የእግዚአብሔር ፍቅር መረዳት አሸናፊዎች እንድትሆን ይረዳል። ድል አድራጊ እንድትሆን ይረዳል። እውነቴ ነው። በክርስትና ህይወት ውስጥ በጣም ብዙ አታጋይ ጉዳይ አለ። አሁንስ ቢቀርብስ ይላል። ሰይጣን ደግሞ ከእግዚአብሔር እውነት አውጥቶ ወደ ራሱ መንገድ ሊያመጣ በብዙ መንገድ ይታገላል። ነገር ግን ያንን የሰይጣን ግብሻ እምቢ እንድትልና አሸናፊ እንድትሆን የሚያደርግህ የእግዚአብሔር ፍቅር በተረዳበት ልክ ነው። የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 8 ቁጥር 37 እስከ 39 ሲናገር እንደዚህ ይላል፣ በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። በዚህ ሁሉ ምንም አይለየንም ካለ በኋላ በዚህ ሁሉ በወደደን በሱ ከአሸናፊዎች እንበልጣለን።
ከአሸናፊዎች የምንበልጠው ድል አድራጊ ምን ሆነው እስከ ፍጻሜ ድረስ የምንሄደው መሃል ላይ የማንቀረው ተደነቃቅፈን የማንወድቀው የጀመርነውን ሩጫ የማናቋርጠው የሚወዱን ጓደኞች የተቀበሉን ሰዎች ስላሉ ሳይሆን የገባን ፍቅር ስላለ ነው። ለኛ የማይለዋወጥ ፍቅር እንዳለው ገብቶናል። ስለዚህ አንድና አንድ ብቻ ነው፣ ማሸነፍና ማሸነፍ ብቻ ነው። አማራጫችን መሸነፍ አይደለም፣ ማሸነፍ ነው። ይሄ ደግሞ የሆነው ፍቅሩ ስለገባን ነው። በወደደን በሱ ከአሸናፊዎች እንበልጣለን። ልባርካችሁ፣ ከፍ አድርጉ እጆቻችሁን። በዚህ ዓመት የአሸናፊዎችን ሞገስ እግዚአብሔር በላያችሁ ላይ ያደርጋል። በጌታ በኢየሱስም በተሰማራችሁበት መስክ ድል አድራጊነት የናንተ ይሆናል። ጩሁና በደንብ አድርጋችሁ አሜን በሉ። በገንዘብ አይደለም፣ በችሎታ አይደለም፣ በእውቀት አይደለም፣ በወደደን በወደድነው አይደለም፣ በወደደን እንዲሁ በወደደን ያለ ምክንያት በወደደን እንዲሁ በወደደን ራሱን እስከ መስጠት ድረስ በወደደን በሱ ፈተና አለ እናልፈዋለን፣ ትግል አለ እናሸንፋለን፣ መከራ አለ እንሻገራለን። ጌታ ይባርካችሁ። አንድ ሰው ጮክ ይበልና በወደደኝ ይበልስ። ድገምና አንድ ሰው በወደደኝ ይበልስ። ቃሉ ራሱ ደስ ይላል። ይገርምሃል፣ ቃሉ ራሱ እንደዚህ ይላል፣ በወደድከው አይልም። ለምን ያንተ መውደድ ይለዋወጣል። በወደድከው አይልም። ለምን ያንተ መውደድ ስሜት ሲመጣ ይመጣል፣ ስሜት ሲሄድ ይሄዳል። ገብቷል? በወደድከው አይልም፣ በወደደክ ነው የሚለው። ይሄ መውደድ የዘላለም ነው፣ የማይለወጥ ነው። ይሄ መውደድ አንኮንዲሽናል ነው። ይሄ መውደድ ዘላለማዊ ነው፣ የጸና ነው። የገባው ሰው ካለ አሜን ይላል። በወደደኝ በምጓዝበት የህይወት መንገድ ፈተናዎች አሉብኝ፣ ቻሌንጆች አሉ። መውጣት አለ፣ መውረድ አለ። ለነዚህ መውጣቶች የሚያስፈልግ አቅም አለ። እነዚህን ሁሉ አቅሞች የማገኘው ግን እኔ ካለኝ ትክክለኝነት የሚነሳ ሳይሆን እሱ ለኔ ካለው መውደድ የሚነሳ የእግዚአብሔር እገዛ፣ የእግዚአብሔር አብሮነት ስላለ ነው። የእግዚአብሔርን ፍቅር መረዳት አሸናፊዎች እንድትሆኑ ይረዳችኋል። ማንም ሰው እንደሚወዳችሁ እርግጠኛ ላትሆኑ ትችላላችሁ። እግዚአብሔር እንደሚወዳችሁ ግን ከ100-200% እርግጠኛ የተገለጠ የተደረገ ህይወት ስላለ አሚን ነው። ስድስተኛ የእግዚአብሔርን ፍቅር መረዳት በጌታ እንድንታመን ይረዳናል። በእርሱ እንድንታመን ወዳጆቼ፣ ዘንድሮ የሚጠረጠር እንጂ የሚታመን ሰው የለም። የሚጠረጠር ሰው ነው ያለው። የሚታመን ግን የማይጠረጠር እግዚአብሔር ብቻ ነው። ማንም ይሁን አብሮ አደግ ጓደኛ፣ የእናት ልጅ ወንድም የሚጠረጠር ነው ዘንድሮ። መቼ ሐሳቡን እንደሚቀይር አታውቅም። የቱ ጋር እንደሚታጠፍ አታውቅም። የዚህ ዘመን ሰው መንገዱ እስኪታጠፍ አይጠብቅም። ሲታጠፍ ሐሳብ ሲቀይር ይገርማል። መቼ እንደቀየረ ልብስ ከመቀየር ሐሳብ መቀየር የቀለለበት ዘመን ነው አሁን። እና አሁን በእርግጠኝነት የምነግርህ በጌታ እንድትታመን የሚረዳ ለእግዚአብሔር ፍቅር ያለ መረዳት ነው። ምን ያህል እንደሚወድህ፣ በማይለዋወጥ ፍቅር እንደሚወድህ፣ ላንተ ያለው ፍቅር ሲገባ በሱ ላይ የምትተማመን፣ መሬት ላይ የተኛ ሰው ወድቃለሁ ብሎ እንደማይፈራ። መሬት ላይ የተኛ ሰው ወዴት ወድቃለሁ ብሎ ይፈራል? ኦልሬዲ መሬት ላይ ነው ያለው ወዳጄ። በማይጥል ክንድ እንደተያዝክ ነገን የምንታምንበት፣ ነገን ስናስብ ለመኖር ኢንተረስታችን፣ አፒታይታችን የሚከፈተው ማንንም ተስፋ አድርገን አይደለም። ከትላንትና ፍቅሩ የገባን ነገር ቢኖር ላይጥለን ላይከዳን እስከ ሽበት ሽምግልና ሊሸከመን እውነተኛ ወዳጃችን እንደሆነ ገብቶናል። ኮንፊደንስ አለ በልባችን። ይገርማል። ቀና ብለን የምንወጣው ኪሳችን ውስጥ የሙሉ የሆነ ነገር የሞላ ቀን አይደለም። እንደውም እኛ ክርስቲያኖች ጎሎብን ራሱ ሳቃችን አይጎልም። ለምን ሲባል የምንተማመንበት ከእናት ከአባት ከወዳጅ ይልቅ መመኪያ ያደረግነው አምላክ አለን። ሰው የእግዚአብሔርን ፍቅር ሲረዳ በጌታ ላይ ይተማመናል። ሮሜ መጽሐፍ ምዕራፍ 8 ቁጥር 28 እንደዚህ ይላል፣ እግዚአብሔር ለሚወዱት እና እንደ ሐሳቡ ለተጠሩት ማይ ጋድ እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንዲያደርግላቸው እናውቃለን። በጌታ ላይ እንድንታመን ይረዳናል። ለዚህ ነው ጳውሎስ ሲጽፍ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት
ነገር ሁሉ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። ሌላኛው ትርጉም የሚለው እንደዚህ ነው። ነገር ሁሉ ተያይዞ ሳይነጣጠል ለበጎ ተያይዞ ነው የሚለው። ይገርማል። መገፋትህ፣ መውደቅህ፣ መውጣት፣ መውረድህ ተያይዞ እያንዳንዱ በህይወት መንገድክ ላይ የሚሄደው ጉዳይ ተያይዞ ለበጎ እንዲሰራ እናውቃለን። ወዳጆቼ በጌታ ላይ እንድትታመን የሚረዳ ለእግዚአብሔር ፍቅር ያለህ መረዳት ነው። ለእግዚአብሔር ያለህ ፍቅር የእግዚአብሔር ፍቅር በተረዳበት ልክ በእግዚአብሔር ላይ እንድትታመን ይረዳሃል። ሰባተኛ ለእግዚአብሔር ፍቅር ያለን መረዳት ሌሎችን እንድንወድ ይረዳናል። ሌሎችን እንድንወድ የሚረዳን ለእግዚአብሔር ፍቅር ያለን መረዳት ነው። ምን ያህል እግዚአብሔር እንደሚወደን፣ ምን ያህል እግዚአብሔር ከኛ ጋር እውነተኛ አፍቃሪ እንደሆነ ሲገባ ቀጥሎ የሚሆነው ጉዳይ ምንድነው? ሌሎችን እንድትወድ አቅም የምታገኘው እግዚአብሔር ላንተ ባለ ፍቅር መረዳት ላይ ነው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። የሚወድ ሁሉ ከእግዚአብሔር የተወለደ ነው። የሚወድድ ሁሉ ከእግዚአብሔር የተወለደ ነው። የሚወድድ እና ትላንት ነግራችሁ ወዳችኋለሁ ስላችሁ ቀላል ጉዳይ ለመስላችሁ ወዳችኋለሁ ስላችሁ ሰው የእግዚአብሔር ፍቅር በተረዳበት ልክ ሌሎችን ለመውደድ አቅም ያገኛል። ይሄው የእግዚአብሔር ቃል አለ፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ። ፍቅር ከበርገር አይደለም። ፍቅር ከዘፈን አይደለም። ፍቅር ከሽቶ አይደለም። ፍቅር ከእግዚአብሔር ስለሆነ ሰው ጉድለቱን የሞላለትን እወደዋለሁ ይላል። ይሄ ጉዳይ አስፈጻሚነት ነው። ይሄ ሰው ፍቅር ነው። ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። ኢየሱስ ጌታ ነው። ስምንተኛው የእግዚአብሔርን ፍቅር መረዳት መከራን እንድንቋቋም ይረዳናል። መዝሙር 31 ከ7 እስከ 8 እንደዚህ ይላል፣ በምህረት ደስ እሰኛለሁ ሐሴትም አደርጋለሁ። መከራዬን አይተሃልና የነፍሴንም ጭንቀት አውቀሃል። ለጠላት አሳልፈህ አልሰጠኸኝም፣ ነገር ግን እግሮቼን ሰፊ ቦታ አቆምካቸው። በምህረት ደስ ይለኛል ሐሴትም አደርጋለሁ። መከራዬን አይተሃልና የነፍሴን ጭንቀት አውቀሃልና እያለ ዘማሪው ይጽፋል። ሰው መከራውን ሊቋቋም የሚችለው የእግዚአብሔርን ፍቅር በተረዳበት ልክ ነው። አለው ምክንያት፣ አለው ዓላማ፣ አለው ነገር። በዚህ ሁኔታ ውስጥ ሲያሳልፈኝ እየጠራሁት ዝም ካለኝ፣ በብዙ አስጨራሽ ጉዳይ ውስጥ ሲወስደኝ እግዚአብሔር ምክንያት አለው፣ ስለሚወደኝ ነው። መውደዱ ትዝ ሲል ሲገባ ስትረዳ በመከራ ውስጥ እንድትቋቋም እንድታልፍ ይረዳል። 9ኛ የእግዚአብሔርን ፍቅር መረዳት ፍርሃትን እንድናሸንፍ ይረዳናል። ፍርሃትን እንድናሸንፍ ይረዳናል። ወዳጆቼ የፍርሃት ተቃራኒው ድፍረት ሳይሆን ፍቅር ነው። ጻፉ። የፍርሃት ተቃራኒው ድፍረት ሳይሆን ፍቅር ነው። ድፍረት ሳይሆን ፍቅር ነው። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 18 የእግዚአብሔር ቃል በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል አለ። አየህ፣ I love this word። በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል። ፍርሃት ከቅጣት ጋር የተያያዘ ነውና የሚፈራም ሰው ፍቅሩ ፍጹም አይደለም። የእግዚአብሔር ፍቅር ስትረዳ የእግዚአብሔር ፍቅር ፍርሃትን እንድታሸንፍ ይረዳሃል። አንዳንድ ጊዜ ስለ ኢየሱስ ስናስተምር ብዙ ሰዎች ዩቲዩብ ላይ አይሰሙም። ስለ ፍርሃትን የማሸነፊያ 155 መንገዶች ምናምን ብለህ ስትል ሰው ሁሉ ይሰማል፣ ይፈራል። የቤት ኪራይ ያስፈራዋል፣ ብዙ ጉዳይ ያስፈራዋል፣ የዓለም ሁኔታ ያስፈራዋል፣ ኢኮኖሚ ያስፈራዋል። ብራዘር፣ የትኛውንም ፍርሃት የምታሸንፍበት አንድ ጉዳይ አለ። እሱም የእግዚአብሔር ፍቅር ይባላል። የእግዚአብሔር ፍቅር ሲገባ ፍርሃት ደህና ሰንብት። በቃ ኢየሱስ ጌታ ነው። አሜን ነው። እስካሁን ድረስ የመግቢያ ሐሳብ ነው ማወራው። 10ኛና የእግዚአብሔር ፍቅር የመረዳት ጥቅም አስፈላጊነቱን እየተናገርኩ ነው። በእውቀትና በማስተዋል እንድናድግ ይረዳናል። የእግዚአብሔር ፍቅር መረዳት በእውቀትና በማስተዋል እንድናድግ ይረዳናል። በፊልጵስዩስ መጽሐፍ ምዕራፍ 1 ከቁጥር 9 እስከ 10 የእግዚአብሔር ቃል ሲናገር ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ ይላል። ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ ይላል። ስለዚህ ሰው የእግዚአብሔርን ፍቅር ሲረዳ በማስተዋልና በእውቀት ማደግ ይሆንለታል። ጻፉ፣ የእግዚአብሔር ፍቅር ብላችሁ።
የእግዚአብሔር ፍቅር። ወዳጄ ሰዎች ምናልባት በአንተ ደስ ላይላቸው ይችላል። ሰዎች ምናልባት ሲያዩ ሊናደዱ ይችላሉ። ምንህም ላይ ጥባቸው ይችላል። ምናልባት ቁመትህ፣ አፍንጫ፣ መልክህ ወይም ኢኮኖሚክ ብቻ በሆነ ጉዳይ ሰዎች በአንተ ደስ ላይሰኙ፣ ያንተ ጉዳይ ላይ ጥማቸው ላይፈልጉ ሊናደዱ ምናምን ይችላሉ። ወዳጄ ምናልባት እግዚአብሔር ስለ አንተ ምን እያሰበ እንደሆነ በዚህ ሰዓት ማወቅ የምትፈልግ ትሆን ይሆን አላውቅም። እግዚአብሔር ስለ እኔ በዚህ ሰዓት ምን እያሰበ ይሆን? ምን ነበር ስለ እኔ እግዚአብሔር እያሰበ ያለው? ምን ይሰማዋል እግዚአብሔር? እኔ የምባለውን በዚህ ስም የምጠራውን በዚህ ቁመት በዚህ አድራሻ በዚህ ሁኔታ ያለውትን ሰውዬ በተመለከተ አሁን እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ ምን እያሰበ እንደሆነ ማወቅ ደስ አይልም? አትፈልግም? ምን እግዚአብሔር ስላንተ እያሰበ ይሆን? ተናዶብህ ይሆን ወይስ አዝኖብህ ይሆን? ተጣልቶክ ይሆን ወይም ጀርባው ላንተ ሰጥቶክ ይሆን? ብቻ የሆኑ ሰዎች የሆነ ይሄን ጉዳይ በተመለከተ ማወቅ ይፈልጋሉ ብዬ አስባሉ። ግን I have good news። አንደኛ እግዚአብሔር ባንተ ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ይገርማል። በጣም ነው እግዚአብሔር ባንተ ደስ የሚለው። ባንተ በጣም ደስ ይለዋል። ሰዎች ደስ ላይላቸው ይችላል። It's up to them። ሰዎች ባንተ አንተ ላትጥማቸው ትችላለህ። ይሄ የራሳቸው ጉዳይ ነው። ሰዎች ላይቀበሉ ይችላሉ። ጥቁሩን ነጭ ማድረግ የማይችሉ፣ ነጩን ጥቁር ማድረግ የማይችሉ፣ አጭሩን ረጅም ማድረግ የማይችሉ፣ ደስ አልካቸው አላልካቸው ያንተ ጉዳይ፣ ጣማቸው አልጣማቸው። ወዳጄ ህይወትክ ያለው በእግዚአብሔር እጅ ላይ ነው እንጂ በሆኑ ሰዎች እጅ ላይ አይደለም። በጣም እርግጠኛ መሆን ያለብህ እግዚአብሔር ባንተ ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ሲያይክ ደስ ይለዋል። ድምፅን ሲሰማ ደስ ይለዋል። ስትዘምር ደስ ይለዋል። ስትወጣ ስትገባ ደስ ይለዋል። በሰላም ተኝተህ ስትነሳ ደስ ይለዋል። ጤነኛ ሆነ ስትገባ ስትወጣ ደስ ይለዋል። እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ እያሰበ ያለውን ነገር ነው የምነግርህ። በጣም ደስ ይለዋል። አንዳንድ ሰዎች ምናልባት ሲሰብኩ ወንድሜ እያፈላለገ ነው ሊደፋ የሚነግሩ ሰዎች ካሉ ውሸታቸውን ነው። እግዚአብሔር በጣም እያፈላለገክ ነው። ሊምርህ፣ ከወደክበት ሊያነሳ፣ ታሪክን ሊቀይር፣ ስርዓትን ሊፈታ፣ ቀንበርን ሊሰብር እያፈላለገ ነው እግዚአብሔር። እግዚአብሔር ባንተ በጣም ደስ ይለዋል። ለምሳሌ እኔን የሆነ ዘማሪ እዚህ ጋር ብናመጣ እኔ ብዘምር ደስ አይላችሁ። እኔ ብዘምር ደስ የሚለው ግን እግዚአብሔር ነው። ሰዎች ምናልባት በድምጻችሁ፣ በመልካችሁ፣ በጸባያችሁ፣ በቁመታችሁ፣ በኑሯችሁ ቤተሰቦቻችሁ እንኳን በእናንተ ደስ ላይላችሁ ይችላል። ሳይፈለጉ የተወለዱ አድርገው ሊያስቧችሁ ይችላሉ። በአጋጣሚ የመጣችሁ አድርገው ሊያስቡ ይችላሉ። የስህተታቸው ውጤት እንደሆናችሁ ሊያስቡ ይችላሉ። እግዚአብሔር ግን ይገርማችኋል። ከመወለዳችሁ በፊት ያውቃችኋል፣ ይወዳችኋል፣ በእናንተ ደስ ይለዋል። ይሄንን እንደ መስማት ባንተ እግዚአብሔር ደስ ይለዋል። ባልፈጠርኩት አይልም። ይገርማል። አንድም ቀን ባረዳውት ብሎ አያውቅም። ሰው ከረዳክ በኋላ ወይኔ ብሎ ይቆጫል። እግዚአብሔር አንተ በማገዙ በመርዳቱ፣ እግዚአብሔር አንተ ካንተ ጋር በመሆኑ ይገርማል። እግዚአብሔር ደስ ይለዋል። አንድ ሰው ድምፁን ያሰማና እግዚአብሔር በእኔ ደስ ይለዋል ይበል። ሰይጣን የተመታ ይሁን ጮክ በልና እግዚአብሔር በእኔ ደስ ይለዋል በል። ማስረጃ ሶፎንያስ መጽሐፍ ምዕራፍ 3 ቁጥር 17 ትንቢተ ሶፎንያስ እንደዚህ ይላል። እግዚአብሔር አምላክሽ በመካከልሽ አለ። እግዚአብሔር አምላክሽ በመካከልሽ አለ። እርሱ ብርቱ ታዳጊ ነው፣ ባንቺ እጅግ ደስ ይለዋል። በፍቅሩ ያሳርፍሻል፣ በዝማሬም ባንቺ ላይ ከብሮ ደስ ይሰኛል። እግዚአብሔር ባንቺ እጅግ ነው የሚለው። ማይ ጋድ እጅግ እግዚአብሔር ባንቺ ደስ ይለዋል። በዝማሬም ባንቺ ላይ ከብሮ በዝማሬ ስትዘምሪ የመጀመሪያው ነገር የእግዚአብሔር ፍቅር እንዲገባ የሚገባው እግዚአብሔር ባንተ ደስ እንደሚለው። አሁን አስተማሪ ባንተ ደስ ላይለው ይችላል። ይገርማል። አይገባም እንጂ ቢገባ መልሱ 6 ነው እሱ ይላል። ገና ሲያዩ የሚበሳጭ አስተማሪ ያለበት ሀገር ነው ያደግነው እኛ። አቤት የኢትዮጵያ አስተማሪ የሚፈትንህ እንደምታቅ ሊያቅ ሳይሆን እንደማታቅ ለማወቅ ልዩነቱ እሱ። የኢትዮጵያ አስተማሪዎች ልዩ የጸጋ ስጦታቸው እንደምታቅ ማወቅ ሳይሆን እንደማታቅ ማወቅ።
ምን አይነት ጥያቄ ባወጣ ነው ልጥለው ምችለው ብሎ ፈተና የሚያወጣ አስተማሪ ያለው እዚህ ሀገር። ስለዚህ ከትልቅ አንዳውት ላይ በትንሽዬ እንትን የተጻፈውን ፈልጎ ፈተና አድርጎ ያመጣላል። በቃ ዳሽ ሙላ ይላል ማለት ሲያየን የሚበሳጭብን ቀበሌ ገበሬ ማህበር፣ ሲያየን የሚበሳጭብን አስተማሪ፣ ሲያየን የሚናደድብን ብዙ ሰው ከመቼ መቼ በደፋው የሚል ምናችንም የማይጥማቸው ሰዎች ሊኖሩ ይችላሉ። who cares? ይሄ ሁሉ ከፀሐይ በታች ነው። ግን ይገርማል መጽሐፉ እንደዚህ ያለ ሶፎንያስ መጽሐፍ ምዕራፍ 3 እግዚአብሔር አምላክ በመካከልሽ አለ፣ ካንቺ ጋር አለ። እሱ ብቻ አይደለም፣ እርሱ ብርቱ ታዳጊ ነው። ይሄ አሁን ባንተ ደስ የሚላቸው ደስ የማይላቸው ይገርማል ከምንም የማይታደጉ ሰዎች ናቸው። ከጉንፋን አያስጥሉህም እንኳን ከሞት ገብቷል። ባንተ ምንም የማይጥማቸው ሰዎች ስንዝር ኑሮህን ፈቀቅ አያረጉትም። ግን እሱ ብርቱ ታዳጊ ነው። ይገርማል። ከእሳት ውስጥ ይታደጋል፣ ከመከራ ውስጥ ይታደጋል፣ ከስቃይ ውስጥ ይታደጋል። አሜን በል በደንብ አድርገህ አንተ። ቆይ የማይታደግ ሰው ቢበሳጭብህ ባይበሳጭብህ ምን ቸገረ አንተ? ዋናው ጉዳይ ታዳጊ ሆነ ብርቱ ታዳጊ ሆነ በአንተ ደስ ከተሰኘ፣ አቤት ደክሞታል ብሎ ካልተወ፣ ተሳስቷል ብሎ ካልተወ፣ አምላክሽ በመካከልሽ፣ አምላክሽ ባንቺ ቤት፣ አምላክሽ በህይወትሽ፣ አምላክሽ ባንቺ ቤት በህይወትሽ፣ አምላክሽ በመካከልሽ አለ። ከዛ በአንቺ እጅግ በአንተ እጅግ አንዳንድ ጊዜ አገልጋይ ጋብዤ ሰዎች ካገለገሉ በኋላ ወይኔ በሌለሁበት መልካም ወጣትም ሆኜ ብቻ ይሆን እንዴ ነበር ዛሬ ብዬ ስጠይቅ እና አንዳንድ የቤተክርስቲያናችን አባላት ጥሩ ነው አሪፍ ነው ደስ ብሎኛል አይሉም። ግን ትንሽ አስረዘመው ልበል እና ይላሉ። ይገርማል። ግን ይገርማል። ቆይ እዚህ ቤት ውስጥ ልጅ ያለው ሰው የለም ወይ? ልጅ ያለው ልጃችሁ እንኳን አይደለም መርሄዱ አይደለም አንዴ ተነስቶ መውደቁ ያስደስታቸዋል። የመጀመሪያ ጊዜ ትዝ ይላችኋል ልጅ እንደወለዳችሁ ልጆቻችሁ ተወልደው የመጀመሪያው እርምጃ ከ10 ኪሎ ሜትር ይበልጣል። ይገርማል። ልጅ ከተንበረከከበት ቆሞ አንድ ሁለቴ ሆኖ መውደቁ ያስደስታል። ስማ ሰው ክፉ ሆኖ ሳለ ልጁ አንዴ ተራምዶ መውደቁ ካስደሰተው ይገርማል። የሚወድ ሕያው የሆነ አምላክ እርምጃ ያስደስተዋል፣ ሕይወቴ ያስደስተዋል፣ ማግኘቴ ያስደስተዋል። ለምሳሌ ሰዎች ማግኘታቸው ያስደስታቸው ይሁኝ ብለዋል ደብቆኝ ይላል ነው የሚሉ ግጥም ነው የሚገጥሙበት፣ ተረት ይተርቱባል። ጌታ ግን ይገርማል። ማግኘት ደስ ይለዋል፣ ቀና ማለት ደስ ይለዋል፣ አቤት ሲያምርብህ ደስ ይለዋል። በአንተ እጅግ ደስ የሚለው ብርቱ ታዳጊ ይባላል። አሜን በለኝ በደንብ አድርገህ አሜን በል። ሲለዋል ደስ ይለዋል። አምላክሽ በመካከልሽ አለ፣ እርሱ ብርቱ ታዳጊ ነው ባንቺ። ለዚህ እኮ ነው አይመልሳት በተባልሽበት ሰፈር አቤት በአጃቢ ነው የሚመልስሽ ጌታ። በቃ በአጃቢ ጭራሽ ለምበስ በጣም ደስ ይለዋል። ቆይ ስታገለግል በጣም ደስ ይለዋል። ይገርማል። ምናልባት እኮ ስብከትህ መግቢያ የለውም፣ ሀተታ የለውም፣ መደምደማ የለውም፣ በአንተ ደስ ይለዋል። አባት ሆኖ ልጁ አፍ ሲፈታ ደስ የማይለው እየተንተባተበም ቢሆን አረፍተ ነገር ቢመጣም ባይመታም ቢገባም ባይገባም ቤት ቢመታም ባይመታም ጠላት ከመታ ይበቃል። ይገርማል። አልሰማኝም ያልኩን ያንተ አገልግሎት ቤት ቢመታም ባይመታም ጠላትን ከመታ ይበቃዋል። የሚገባው አምላክ አለ፣ በአንተ ደስ ይለዋል። የመጀመሪያው ነገር ልጆች እርግጠኛ መሆን የሚፈልጉት ነገር ቢኖር ወላጆቻቸው በእነሱ ደስተኛ እንደሆኑ ነው። ወላጆቻቸው በእነሱ ደስተኛ እንደሆኑ እርግጠኛ መሆን ይፈልጋሉ። ለዚህ ነው ይገርማል። እኔ ልጆቼን ሁለቱንም ልጆቼን ነግራቸዋለሁ። እንኳን ወለድኳችሁ እላለሁ። እንኳን ወለድኳችሁ I'm blessed to have you እንኳን ወለድኳችሁ እላለሁ። እግዚአብሔር እንደዚህ እንደሚል ይሰማኛል። እኔ እንደዚህ ካልኩኝ እግዚአብሔር እንደዚህ እንደሚል ይሰማኛል። ይገርማል። ምናልባት አንዳንዶቻችሁ አላስደሰትኩት ይሆን፣ አላረካሁት ይሆን፣ እግዚአብሔር እንደሚፈልገው አልሆንኩ ይሆን። ኖ እግዚአብሔር ልኬቱን ማክሲመም ላይ
አስቀምጦ እሱን እስክትነካ ድረስ የሚጠብቅ ጨካኝ አሰልጣኝ አይደለም። ይገርምሃል። እግዚአብሔር በአንተ ለመደሰት እስክትንጠራራ አይጠብቅም። ወርዶ ይደሰታል። አሜን በል። ወርዶ ይደሰታል። አንዳንድ ሰዎች እንድታስደስታቸው ኳሊፊኬሽኑ ማክሲመም ያደርጉታል። ለዘላለም አታስደስታቸውም። ስትወርድ እዚህ ጋር የደረሰ ይለዋል። እኔ ጌታ ባንተ ለመደሰት አሁን ይሄን ብዙ ሰው ይገርማል። ክርስትናው ያሰለቸው ያታከተው እግዚአብሔርን አላስደሰትኩትም፣ እንደሚፈልገው አልሆንኩም ምናምን። አዎ ልክ ነው፣ አልሆንክም። ይገርማል። ጌታ ኳሊፊኬሽን ካስቀመጠ አንድም ሰው ጌታ ይባርክ። ሰይጣን በመጀመሪያ እንድታቅ የሚፈልገው ነገር የተበሳጨ የእግዚአብሔር ፊት ነው ሊያሳይ የሚፈልገው። የተበሳጨ ፊት ያሳያል። በቃ የተበሳጨ ፊት እንደ ጦስ ዶሮ ጠምዝዞ እንደዚህ አዙሮ መስቀል አደባባይ ላይ ሊደፋ ያፈላለገ እንደሆነ አስመስሎ ይነግርሃል። በቃ ከዛ አንተስ ቸርች ስትገባ ጌታ ሆይ እለፈኝ፣ የዛሬን አባ አታዋርደኝም፣ የኔ ጌታ እለፈኝ። ነብዩ ስም መጥራት ከጀመረ አጠፋውበት። በኬ የሚጀምር ስም በኢየሱስ ስም ዘጋውበት፣ ሰማይ ቆለፍኩበት። የሚያዋርድ መስሎ ነው ቸርች የምትቀመጠው። አያዋርድም። አይዞ አዋራጅነት ከሰይጣን ነው። እግዚአብሔር የወደቁትን የሚያነሳ የተወረዱትን የሚያከብር በአንተ ደስ ይለዋል። የኔ ጌታ እደግመዋለሁ። ወጣት አገልጋይ የሆናችሁ ምናልባት ይሄንን መልእክቴን እኔ በማርሴል ቴሌቪዥን ብዙ ሰዎች ይሰማሉ። በነገራችን ላይ እኔ ሳስተምር እናንተ ብቻ ምሮ ውስጥ አድርጌ ለማስተምረው ክፍለ ሀገር በየገጠር ከተማ በየወረዳው በየቀበሌው ያለ ወጣት አለ። ሰባኪ አስተማሪ ሁሌ የማያገኝ በማርሴል ይደርሰዋል። ብራዘር ይገርማል። አንዳንድ ሰዎች የምታረገው ጫማ ኢቭን አሰባበክ የስብከት ጉዳይ ርዕሰ ጉዳይ ላይ ተማቸው ይችላል። who cares? እግዚአብሔር ባንተ ደስ ይለዋል። ያቺ በዛች በትንሹ አገልግሎት ደስ ይለዋል። በትንሹ አገልግሎት በቃ ስታገለግል ስትዘምርለት በቃ ደስ ይለዋል። እኔ ጌታ የሰው ፍቅር ይገርማል። ሰላም ነው የሚነሳ፣ እንቅልፍ ይነሳል፣ ጤና ይነሳል፣ ምግብ ይነሳል፣ ብዙ ነገር የሚነሳ እረፍት ይነሳል። በቃ ይነሳል። ምን ሆነ ስትለው ወድጄ ነው ይላል። ያለቃቅስባል ይላል። አልማዙ እንደጨረሰ ቴፕ ከዛ እንደዚህ ያለ ቃሉ ሶፎንያስ 3 እንደዚህ ያለ በፍቅሩ አለ ማይ ጋድ ያሳርፍሻል። ከዛም እንደውም ደስ ሲልሽ ይኸውልሽ ቀጥይ በዝማሬም ባንቺ ላይ ከብሮ ደስ ይለዋል። የመጀመሪያው እንድታቅም ፈልገው ነገር ቢኖር ስለ እግዚአብሔር ፍቅር በአንተ ደስ እንደሚለው ደስ ይለዋል እግዚአብሔር። ሁለተኛ ስለ እግዚአብሔር ፍቅር እንድትረዳ የምፈልገው ቢኖር ሁለተኛ በዘላለም ፍቅር ይወድሃል። በዘላለም ፍቅር ይወድሃል። የእግዚአብሔር ፍቅር በጊዜ ውስጥ የተፈተነ በመከራ ውስጥ የጸና ነው። የሰው ፍቅር በጊዜ ውስጥ ይገርምሃል መጽናት ሳይችል ቀርቶ በጊዜ ውስጥ የቀረ የተበላሸ ብዙ ኬዝ አለ። የእግዚአብሔር ፍቅር በጊዜ ውስጥ የተፈተነ በመከራ ውስጥ የጸና ነው። እግዚአብሔር ላንተ ያለው ፍቅር መቼም የማይቋረጥ ነው። በዘላለም ፍቅር ይወድሃል። ቅድም ነግሬያችኋለሁ። ሰው ለእናንተ ያለው ፍቅሩ ትላንት ከነበረ ዛሬ የለም፣ ዛሬ ከነበር ነገ አይኖርም። ካንተ በፊት ያስቀድመኝ ሲሉ የነበሩ ሰዎች ሁሉ አንተን በማወቃቸው ሊጸጸቱ ይችላል። ኢሳይያስ 54:10 እንደዚህ ይላል፣ ተራሮች ቢናወጡ ኮረብቶችም ከስፍራቸው ቢወገዱ እንኳን ላንቺ ያለኝ ጽኑ ፍቅር አይናወጥም። ማይ ጋድ ተራሮች ቢናወጡ ተራሮች የሚለውን ሐሳብ ኪሊማንጃሮ ቢናወጥ ራስ ዳሽን ቢናወጥ አይደለም ብራዘር። አሁን በዚህ ሲዝን ባንቺ ሲዝን ከፍ ብለናል የሚሉ ሰዎች አገርን እናስወጣለን እናስገባለን ብለው የሚያስቡ ሰዎች ኃይል የኛ ነው፣ ኢኮኖሚውን ጨብጠነዋል፣ ፖለቲካውን እናሽከረክረዋለን ብለው የሚያስቡ ሰዎች ቢናወጡ ባይናወጡ ደስ ቢላቸው ደስ ባይላቸው እነሱ ሊናወጡ ይችላሉ። እኔ ግን ላንቺ ያለኝ ፍቅር ጽኑ ነው ማለት ነው። አሜን ባል በደንብ አርክ። ኮረብቶች ከስፍራቸው ቢወገዱ እንኳን ላንቺ ጽኑ ፍቅር ላንቺ ያለኝ ጽኑ ፍቅር አይናወጥም። የገባሁትም የሰላም ቃል ኪዳን አይፈርስም ይላል መሐሪሽ እግዚአብሔር።
የማይናወጥ ፍቅር። ሰው በዚህ ዘመን የሚወዳችሁ ሰው ሊጠላችሁ ሰበብ እያፈላለገ ያለበት ዘመን ነው። በምን ልጥላቸው ብሎ ሶሻል ሚዲያ ከፍቶ ይጠላችኋል። እንደዚህ አይነት ሰዎች አሉ። ይገርማችኋል። አስቀድመው ሊጠሏችሁ ፕሮግራም ይዛሉ። ከዛ ምክንያት ያፈላልጋሉ፣ ያገኛሉ፣ ይጠሏችኋል። የዚህ ዘመን አገልጋይ ሲባሉ ብለው ጀምረው ነው በቃ መጀመሪያ ጠልተዋችሁ ነው የሚጀምሩት። ከዛ ነው ከጠሏችሁ በኋላ ማስረጃ ያፈላልጉት። ሰይጣንም አያሳጣቸውም፣ ያቀብላቸዋል። ይኸው ይላቸዋል። የእግዚአብሔር ፍቅር አይነዋወጥም። ሶስተኛው ስለ እግዚአብሔር ፍቅር ማወቅ ያለበት ሶስተኛው ነገር ምን እንደሆነ ልንገር። እግዚአብሔር በማፍቀር ይቀድማል። ጻፉ። ብዙ ጊዜ ባልና ሚስቶችን ሰዎች ሲያገኟቸው ከሚጠይቋቸው ነገር መካከል ከሁለት አንዳችሁ ማን ነው ቀድሞ የጠየቀው ይላል። ማን ነው ቀድሞ የፍቅር ጥያቄ ያቀረበው ይባላል። እሷ ከሆነች እሱ ከሆነ የራሱ የሆነ አንድምታ አለው። ማን ነው ቀድሞ የፍቅር ጥያቄ ያቀረበው? እሱ ልዩነት አለው። ማን ነው ሀፍረትን ያሸነፈው? በመካከል ያለውን እንትን የሰበረው ጋፕ የሸፈረው ማን ነው? ቀድሞ ሄዶ ወድሻለሁ ያለው አፈቅርሻለሁ ያለው ማን ነው? እግዚአብሔር በማፍቀር ይቀድማቸዋል። እናንተን በመውደድ እናንተ አይደላችሁም እሱን የወደዳችሁት፣ እሱ እናንተን በመውደድ ይቀድማቸዋል። ወዳጆቼ ማንኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 እንደዚህ ይላል፣ እርሱ አስቀድሞ ወዶናልና እኛ እንወደዋለን። እኛ አይደለም የወደድ ነው፣ እሱ ነው የወደደን። አስቀድሞ ወዶናልና በበደላችንና በኃጢአታችን ምክንያት ሙታን በነበርን ጊዜ፣ ያኔ በጨለማ በነበርን ጊዜ፣ አቤት ቦምቡ ፍቅርሽ ሲፈነዳ የሚለውን ዘፈን ነው። ቦምቡ ፍቅርሽ ሲፈነዳ ብለ ልብ ሊፈነዳ ዳንስ ቤት ገብተህ ስደንስ በነበርክበት እኮ ነው ወዳጄ ይላል። ሌላ አለ ወዳለው ይላል። እኔ ምን ይሻለኝ? በመውደድ የቀደማችሁ እግዚአብሔር አሁን በመውደድ ቀድሟችሁ ሲያበቃ ፍቅሩ ይለወጣል ብላችሁ እንዳታስቡ። በቃ በመውደድ ይቀድማችኋል። ይገርማችሁ። ኢየሱስ ጌታ ነው። አራተኛው የእግዚአብሔርን ፍቅር እንድትረዱ የሚገባው ፍቅሩ የማይለካ ነው። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና፣ የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና ይላል። የእግዚአብሔር ፍቅር የማይለካ ነው ወዳጆቼ። የእግዚአብሔር ፍቅር በማንኪያ አይለካም። የእግዚአብሔር ፍቅር በኪሎ ሜትር፣ የእግዚአብሔር ፍቅር በኪሎግራም አይለካም። የእግዚአብሔር ፍቅር ወሰን የለውም። እዚህ ጋ ነው አትለውም፣ እዛ ድረስ ነው አትለውም። የሰው ፍቅር ይገርምሃል፣ በጣም ቅርብ ነው። ይገርምሃል። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 1 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። መጽሐፍ እግዚአብሔር ለኛ ያለውን ፍቅር ሲናገር ምንኛ ታላቅ ነው ብሎ ነው የሚናገረው። ምንኛ ታላቅ ነው። አትረፍርፎ ያፈሰሰልን ፍቅር የእግዚአብሔር ልጆች ተብለን እንድንጠራ ወላጆቻችን፣ ጓደኞቻችን ከኛ ጋር ላለመታየት የነሱ ቤተሰብ እንደሆነ ሲያፍሩብን የነበርንን ሰዎች እግዚአብሔር እንዴት ባለ ታላቅ ፍቅር እንደወደደ ሲናገር የእግዚአብሔር ፍቅር መለኪያ የለውም ፍቅሩ። አምስተኛ ፍቅሩ የህይወታችን መሰረት ነው። የህይወታችን መሰረት ጥረታችን አይደለም። ሰዎች ለኛ ያላቸው አመለካከት አይደለም። የህይወታችን መሰረት እኛ የምናልፍበት ጉዳይ አይደለም። ትምህርታችን አይደለም። የህይወታችን መሰረት የእግዚአብሔር ፍቅር ነው ወዳጆቼ። ፍቅሩ የህይወታችን መሰረት ነው። ለዚህ ነው ላለመናወጥ ጸንተን በህይወት ከፍታ ላይ የምንራመደው። ፍቅሩ የህይወታችን መሰረት ነው። አሰባችሁታል? የሰው ፍቅር ቢሆን የህይወታችሁ መሰረት የሰው ፍቅር ካለ ላጥ ነው፣ ከሌለ ቀጥ ነው። ሲኖረ ጋሽዬ ነው የሚሉ ስም ሲያወጡልህ፣ ካጣስ ኤኒዌይስ
የህይወታችን የአገልግሎታችን መሰረት ኢየሱስም ብለዋል፣ ሰይጣን እንደ ስንዴ ሊያበጥራችሁ ፈልጎ ነበራል። ሰይጣን እኮ ሊያበጥር ሁሉ ይፈልጋል፣ በትን ሊያረግ ይፈልጋል። ግን በቃ የህይወታችን መሰረት የእግዚአብሔር ፍቅር ስለሆነ ወደ እኔ ተመልከቱ። ያለ ፓርላማ መንግስት እግዚአብሔር ብቻ ነው። ብቻውን ሂዝ ኪንግ። ለዚህ ነው ይገርማል፣ ይኑር ብሎ ሲናገር ማንም እጅ አውጥቶ ኦብጀክሽን ሊል አይችልም። ዘንበል ያለ ፓርላማ። ለዚህ ነው ማንንም ሰብስቦ ያኖረ ነው። የሚገርማል፣ የኖር ይላል፣ ትኖራለህ። በቃ ሌላው ቁጭ ብሎ ተመልካች ነው የሚሆነው። ኤፌሶን መጽሐፍ ምዕራፍ 3 ከቁጥር 17 እስከ 18 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው፣ ደግሞም ስር ሰዳችሁ በፍቅር ታንጻችሁ ብሎ ይላል። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው፣ ደግሞም ስር ሰዳችሁ በፍቅር ታንጻችሁ። አያችሁ፣ የህይወታችሁ መሰረት የእግዚአብሔር ፍቅር ነው። ስር ሰዳችሁ። የእግዚአብሔር ቃል ስለ መሰረታችን የሚናገረው የቆምንበትን እውነት የሚናገረው ከእግዚአብሔር ፍቅር ጋር በማያያዝ ነው። ስድስተኛው ስለ እግዚአብሔር ፍቅር ማወቅ ያለብን ነገር ምን እንደሆነ ልንገር። ለአንተ ያለው ፍቅር ጻፍ፣ ለማንም ያለውን አይነት ፍቅር ነው። ለማንም ያለውን አይነት ፍቅር ነው ለአንተ ያለው። ወዳጆቼ፣ እኔ ለልጆቼ ያለኝ አይነት ፍቅር ለእናንተ የለኝም። ለቤተሰቤ ያለኝ አይነት ፍቅር ለእናንተ የለኝም። እግዚአብሔር ብቻ ነው ለአንተ ያለው አይነት ፍቅር ነው ለማንም ያለው። ለጻድቁ ያለው ፍቅር አይነት ነው ለኃጢአተኛው ያለው። ለሀብታሙ ያለው ፍቅር ለድሃው ያለው አይነት ፍቅር ነው። ለታዋቂ ሰው ያለው ፍቅር ለማይታወቅ ሰው ያለው ፍቅር ነው። ይገርማል። በአገልጋዮችና በተገልጋዮች መካከል ያለው ልዩነት፣ አገልጋዮች በጣም የሚወደዱ አንተም አትወደድ አይደለም። ፍቅሩ አንድ አይነት ነው። ይገርማል። በተመሳሳይ ፍቅር ነው የሚወደድ። ለማንም ያለው ፍቅር ደስ አይልም። ንጉሥ ሊወድ ይችላል። ነገር ግን ለአንተ ያለው ፍቅር ይገርማል። ለአንተ ብቻ አይደለም ያለው፣ ለብዙ ሰው አለው። ደግሞ ይለያያል። ንጉሥ በታመንክለት ልክ ይወዳል። ወላጅ ባደረክለት ውለታ በዋልክለት ልክ ይወዳል። በታዘዝከው ልክ ይወዳል። ጓደኛ በጋበዝከው ልክ ይወዳል። አቤት እግዚአብሔር ለአንተ ያለው ፍቅር አይገርምም? እኔ ደስ ይለኛል። ዮሐንስ 15:13 እንደዚህ ይላል። ዮሐንስ ወንጌል ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። ማንም የለውም። ማንም የለውም። ሰባተኛና የመጨረሻ የእግዚአብሔር ፍቅር እንዲገባህ የሚገባው ፍርሃትን ሁሉ እንደሚያጠፋ ነው። ወዳጄ፣ ዓለማትን በፈጠረው መወደድ ፍርሃትን ከህይወትክ ላይ አራግፎ ይጥለዋል። እንኳን ዓለማትን በፈጠረው መወደድ አይደለም፣ ዛሬ ወጥቶ ነገ በሚወርድ፣ ዛሬ ታይቶ ነገር በሚጠፋ ገንዘብ ባለው መወደድ እንኳን አይዞ፣ ስልጣን ባለው መወደድ እንኳን ይገርማል፣ የልብ ይፈጥራል። የእግዚአብሔር ፍቅር ፍርሃትን ይጥላል። ወዳጆቼ፣ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል። ፍርሃት ከቅጣት ጋር የተያያዘ ነውና በፍቅር ፍርሃት የለም ብሎ ሲናገር በእግዚአብሔር መወደድ ፍርሃትን ያስወግዳል። ስማ፣ ዓለማትን በፈጠረ መወደድ ኮንፊደንስ ካልፈጠረብህ በማ መወደድ ነው ኮንፊደንስ የሚፈጥርብህ? የእግዚአብሔር ፍቅር ፍርሃትን አውጥቶ ይጥላል። እንዲህ ብላችሁ ጻፉ። መፍራት የእግዚአብሔርን ፍቅር መጠራጠር ነው። መፍራት የእግዚአብሔርን ፍቅር መጠራጠር ነው። እወድቅ ይሆን፣ እጠፋ ይሆን፣ እሞት ይሆን፣ እንዲህ ይሆን ብሎ መፍራት የእግዚአብሔርን ፍቅር መጠራጠር ነው። የመጨረሻ ስምንተኛ፣ እግዚአብሔር በቀን 24 ሰዓት በሳምንት 7 ቀን በወር 30 ቀን ጻፉ። እግዚአብሔር በቀን 24 ሰዓት በሳምንት 7 ቀን
በወር 30 ቀን በአመት 365 ቀን ፍቅር ነው። አንዳንድ ሰው ሲጠጣ ነው ፍቅር። በቃ ሲጠጣ በቃ ፍቅር ነው። ጠጥቶ ከመጣ ቀስቅሷቸው ይላል ቤተሰቡን ጠቅላላ። ልጆቼ ሳይበሉ ነው የተኙት ይላል። ተነስ ይላል። አንዳንድ ሰው የደሞዝ ሰሞን ነው ፍቅር የሚሆን። በቃ ያሰበው ሲስ እግዚአብሔር በሳምንት 7 ቀን በቀን 24 ሰዓት ግማሽ ቀን ተናዶ ግማሽ ቀን አኩርፎ ምናምን የሚታይ ከሆነ ሰይጣን ነው እሱ የሚታይ። እግዚአብሔር አለ መጽሐፍ ፍቅር ነው፣ ፍቅር ነው። በሳምንት 7 ቀን ፍቅር፣ በወር 30 ቀን፣ በአመት 365 ቀን ፍቅር ነው። ገነት ገሃነምን የሚፈሩ ሰዎች ስብስብ አይደለም፣ የእግዚአብሔር ፍቅር የገባቸው ሰዎች ማህበር ነው። ብዙ ሰው ክርስቲያን የሆነው የእግዚአብሔር ፍቅር ገብቶ ሳይሆን እሳት ፈርቶ ነው። እና ይነገረዋል፣ ወንድሜ እሳቱ በማይጠፋ ትሉ በማያንቀላፋ ሲል ያስባል። እሱ ውስጥ ከምገባማ እዚህ ቸርች ልግባ ብሎ ከምገባ ጴንጤ ብሎ ወንድሜ እሳት ፈርተ ከሆነ የመጣው ተመለስ ይልሃል ጌታ። አሰነብትም። ይገርማል። የግድ አንተን ሁሌ እግዚአብሔር ፍቅር ነው። ሴ አሜን። በደንብ አድርጋችሁ አሜን በሉ። እዩኝ እኔን የመጨረሻ ልጆቻችሁን ወንጌል ስትመሰክሩላቸው እግዚአብሔር ፍቅር ብቻ እንደሆነ ዝም ብላችሁ ደጋግማችሁ ነገሯቸው። አቃልቅ ሌላ ያዙ ይልቀቁኝ አያስፈልግም። እግዚአብሔር ፍቅር እንደሆነ እግዚአብሔር ፍቅር እንደሆነ ሰው ሐሳቡን በክርክር ልታሸንፈው ትችላለህ። በክርክር ግን ፍቅሩ ልቡን ልትማርከው አትችልም። የሰው ልብ የሚማረከው በሐሳብ ክርክር ሳይሆን በፍቅር ነው። እና ፍቅሩን ዘምሩት፣ ፍቅሩን ተጫወቱት፣ ፍቅሩን አስቡት፣ ፍቅሩን አሰላስሉት። የዛን ጊዜ ሀፍረት ከውስጣችሁ ይወጣል። አንድ የመዝሙር ወደ ውስጤ ይመጣል። ይርማል ከሰማያት በላይ በክብር ተቀምጠ አንተ ለብቻህን ትመለካለህ። አይ መዘመር አለባቸው። የመዝሙር ፍጥረት ሁሉ አንተን ያመልኩሃል በተዋበ ዜማ ስምህን ያከብሩሃል በሰማያት በክብር ተቀምጠህ አንተ ለብቻህን ትመለካለህ። ፍጥረት ሁሉ አንተን ያመልኩሃል በተዋበ ዜማ። ሃሌሉያ። ይኸውላችሁ እኔ መዝሙሮችን ሁሉ ወዳለሁ። ስትዘምሩ ፍቅሩን ዘምሩ። እንደዚህ ዘምሩ። ስትዘምሩ ካንተ የተነሳ በሆነልኝ ነገር ከማመስገን በቀር እኔ ምን ልናገር? አስበህ አቅደህ በሰጠኸኝ በሙሉ ጌታ ስምህ ይክበር፣ አመሰግናለሁ። ከኔ የሆነ የለም አንድም አልለፋሁም፣
እንዲያው ሰተኸኛል ይህን አልረሳውም። ስለዚህ ጌታዬ ለእኔ ስላረከው ተረድቻለሁ፣ ስምህን ላክብረው። አድርገህልኛል ከአእምሮዬ በላይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ። እና ስትዘምሩ ፍቅሩን ስትዘምሩት ይገርማቸዋል። ከጥፋተኝነትና ከሀፍረት ትላቀቃላችሁ። የእግዚአብሔር ፍቅር ባሰባችሁት ቁጥር በቃ እግዚአብሔር ብሌስ ያረጋችኋል፣ ትበረታታላችሁ። ምን ያህል እንደሚወዳችሁ እንድታስቡ በምንም አይነት ሁኔታ ውስጥ ነው እግዚአብሔር ሁል ጊዜ እንደሚወዳችሁ፣ እግዚአብሔር ሁል ጊዜ ከእናንተ ጋር እንደሆነ፣ ፍቅሩ እንዳልተቀየረ፣ ወዳጃችሁ እንደሆነ፣ አብሯችሁ እንደሆነ፣ ሰው እንደሚያይ አይቶ ጀጅ እንደማያደርግ። አቤት ጀጅ አያደርግም የኔ ጌታ ኢየሱስ ክርስቶስ ጌታ ነው። እኔ እርግጠኛ ነኝ ይሁዳ ራሱ ንስሐ ቢገባ ይቅር እንደሚለው 100% እርግጠኛ። ይሁዳ እንኳን የንስሐ ዕድል ለራሱ አልሰጠም እንጂ ይሁዳ ጌታዬ እንኳን ንስሐ ቢገባ ይቅር ሊለው የኔ ጌታ ፈቃደኛ እና ጌታ እንደሚወዳችሁ የእግዚአብሔርን ፍቅር እንድትረዱ ያኔ አሸናፊ ትሆናላችሁ። ለዚህ ነው ታውቃለህ አይደለ? የሆነ ሰውዬ ስፖርት ሲሰራ አቃተው፣ ክብደት አቃተው እንዲያነሳ እያለፍ እና ፍቅረኛው ስትመጣ ብድግ አረጉ። በደግ ነው 100 ኪሎ ምንም አልመሰለውም። ብድግ ወዳጄ ፍቅር ብዙ ነገር ነው የሚያስነሳ። ብድግ አረገው። በቃ በወደደናል በርሱ ከአሸናፊዎች እንበልጣለናል። ለጌታ ክብርና ጨበጭባለን። ኢየሱስ ጌታ ነው። ከፍ አድርጉ እጆቻችሁን። ይሄ ዓመት ከበፊት ይልቅ ፍቅሩን የምታዩበት ዓመት ይሆናል። የእግዚአብሔር ሞገስ በእናንተ ላይ ይሆናል። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።